በአጥፍተው ሰው ያጠፋል። ሁልጊዜም ሰው ጥፋተኞች ነን፣ ከኔ ጀምሮ እናጠፋለን እንጂ እግዚአብሔር ማንንም እንትን ብሎ አይልም። በብሉይ ኪዳንም ሆነ በዛም ሆነ አይቀየርም። እሱ እግዚአብሔር ትናንትናም ዛሬም ነገም አንድ ነው። በቃ እሱ ፍቅር አምላክ ነው። ራስህ ሊደረግብህ የማትፈልገውን ነገር ለማንም እንዳታደርግ ነው የሚለው እንጂ ትናንትናም ዛሬም እሱ ነው ብለን ነው የምናምነው እኛ። አይ ይሄን ያልኩበት እሺ በቃ እኔ ወደዛ ብንሄድ ይሻላል። ያው እኔ ያልኩበት በተለያዩ በርካታ ምክንያቶች አሉኝ ስሎት ያው ከፈጣሪ ጋር ትንሽ የሚከብዱ ለምሳሌ ያጠፋ ቀርቶ ያላጠፋውን መግደል ምናምን ትንሽ ከበድ ያለ ነገር ካለ ነው ስላለ ነው እኔ ያን እንትን ያልኩት። ያው አይደለ የሚከብድ ነገር ነው። ህፃናትን የማይራራ ለነፍስ ጡር ሴቶች የማይራራ ግደሏቸው፣ ሆዳቸውን ተርትሩ ምናምን ብሉይ ኪዳን ያለው እግዚአብሔር ትንሽ ከበድ ይላል። ለምሳሌ እንደው አንዳንድ ጊዜ ላይ በሚሊየን ህዝቦች ወደ 500 ሚሊዮን አካባቢ ህዝብ ግደሉ የሚሉበት ነገር አለ። በዛ ነገር ስላለ ነው። ለማንኛውም ይላል ለምሳሌ መጽሐፈ ዜና መዋዕል ምዕራፍ 13 ቁጥር 17 ላይ ከቁጥር 15 ጀምሮ ስናነበው የይሁዳም ሰዎች በጮሁ ጊዜ እግዚአብሔር በኢዮርብዓም እና እስራኤልን ሁሉ በአብያና በይሁዳ ፊት መታቸው። የእስራኤልም ልጆች ከይሁዳ ፊት ሸሹ ይላል ቁጥር 16 ላይ። እግዚአብሔርም በእጃቸው አሳልፎ ሰጣቸዋልና አብያና ህዝቡ ታላቅ ዓመታት መቷቸዋል። ከዛ ከእስራኤልም 500,000 የተመረጡ ሰዎች ተገድለው ወደቁ ይላል። 500,000 በጣም የሚከብድ ነው። ስለዚህ 500,000 የሚያክል ወደ ግማሽ ሚሊዮን አካባቢ ህዝብ ባንዴ እግዚአብሔር አሳልፎ ስለሰጣቸው ገድለዋል። ሌላም ካየን ደግሞ እንደዚህ ወደ 180,000 አካባቢ ህዝብ ተገደለ የሚልበት ነገር አለ። እዛው መጽሐፈ ነገሥት ካለ ላይ የሚነሳ ነገር አለ። ያው ከዛ አንፃር ነው እኔ መጽሐፍ ቅዱስ ብሉይ ኪዳን ላይ ያለው እግዚአብሔር ትንሽ ከበድ ያለ ነው ያልኩት። እዛ ላይ ያለው እግዚአብሔር የሚለው ቃል እንደኛ እዚህ ያለው ሌላ እንደሆነ የሚገልጥ ስለሆነ እዛ ያለው እግዚአብሔር የሚለው በእኛ ያው ለሰዎች የዛን ጊዜም እሱ ነው አሁንም እሱ ነው ብለን ነው አንድ ነው ብለን ስለምንል አይ እኔ ከሱ አንፃር ሳይሆን ሐሳቡን ያነሳው። እሺ ለማንኛውም ጥያቄውን ቀጥሉ። እኔ እንትን አልበላችሁ። እሺ ጥያቄ ምንድነው? ቁርአን ከሰማይ የወረደ ነው አይደለ ተብሎ የምታምነው? በመልአኩ ገብርኤል አማካኝነት ከአላሁ ጀለ ወዐላ ከጌታችን ከአላህ ከሱ ወደ መልአኩ ጅብሪል ከሱም ደግሞ ወደ አላህ ወደ ነብዩ አለይሂ ሰላቱ ወሰላም የወረደ ቃሉ ነው ብለን ነው የምናምነው እኛ እንጂ ቀጥታ መጽሐፉ ወረደ ራሱ አይደለም። ይሄ ለምሳሌ እጃችን ላይ ያለው መጽሐፉ ይሄ ገልጠን የምናነበው ወረቀት እሱ አይደለም ወረደ የምንለው፣ ነገር ግን ቃሉ ነው ወረደ የምንለው። መጽሐፉ ያለው ቃል ካልሆነ ቃሉ ወረደ ከተባለ ማን ጻፈው? ያን ቃል መቼም ፈጣሪ እግዚአብሔር መንፈስ ነው የሚለው በእኛም በመጽሐፍ እና እግዚአብሔር መቼም የረቀቀ ነው። ከስላሴ መላእክት ይረቃሉ፣ ከመላእክት ነፋስ ይረቃል፣ ከነፋሳት ብዙ የሚረቁ ነገሮች አሉና እና ያን ደግሞ ማን እንዴት ጻፍ ቻለ? እንዴትስ ለግዛ የሚለው ነገር እንደው የሚብራራ ካለ ተጽፎ ነው የወረደ? ሳይጻፍ ከወረደ እንዴት አድርጎ ያን ቃል መጣ ከተባለ እኛ ከሰማይ መጣ ብለን የምንለውም እኮ ለዛ ነው እኮ አምላክ ነው የምንለው ለዛ ነው። እና ከሰማይ ከመጣ አምላክ ነው መሆን ያለበት እንጂ ፍጡር ሊሆን ስለማይችል እንዴት ነው ከሰማይ ከመጣስ ፍጡር ነው ወይስ ፍጡር አይደለም የሚለውን ብታብራራልኝ። ፍጡር ነው ወይስ አይደለም የሚለው። ኦኬ በመጀመሪያ መጽሐፍ እንዴት ተጻፈ የሚለውን ነገር እንትን ልበልላችሁ። የመጀመሪያው ከፈጣሪ ከአላህ ከጌታችን ከአላህ ከወረደ ነብዩ አለይሂ ሰላቱ ሰላም ከተላለፈ በኋላ ሰሃቦች ነብዩ አለይሂ ሰላቱ ሰላም ምንም ሳያጎድሉ ከተነገራቸው ቃል ምንም ሳይጨምሩ ሳይቀንሱ በተሰጣቸው መልክ ለባልደረቦቻቸው ያስተላልፋሉ። ይህንን ደግሞ ለባልደረቦቻቸው ያስተላልፉላቸው ነው። ባልደረቦቻቸው እሳቸው አይጽፉም አያነቡምና ባልደረቦቻቸው ቃል በቃል እያንዳንዱን ይጽፎታል። ይህንን በማስረጃ ላሳያችሁ። ያው ማስረጃ የሚፈልግ ነገር ስለሆነ ማለት ነው። ቆይ አንዴ ትንሽ ደቂቃ የሆነች እንትን እየፈለኩኝ ነው።
በአይናቸው በገሃዳቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ገብርኤልና ሚካኤልን እንዳዩ ነው። ተመልከቱ። እሺ ትልቁ ለኛ አርገኝ እሱ ሄሎ ሄሎ ሰላም አይቼዋለሁ እና ደግሞ ብራዘር አሁን ዛሬ ታውቂያለሽ እንትኑን እኮ አጥቶ ነበር ኩንታው ታውቂያለሽ። እስኪ ፎቶ ልላክልሽ እንዴ ይሰማል። ይሰማል ይሰማሉ። አባ ምናልባት ስራ ይዞ ሊሆን ይችላል። ያው አይ ምናልባት እኔ የፈለኩት ተሰፍረው ተቆጥረው የተቀመጡ ናቸው ሰሃቦቹ። ይታወቃሉ፣ በቁጥር በስምም ይታወቃሉ። የሚታወቁ ስንት ናቸው? ስንት ናቸው? ለነዛስ ያ ቁርአን እንደሚወርድ አስቀድሞ የተናገረ አላህ እዛ ውስጥ ሰሃባ አለ እንደሚወርድ ተሳቸው ማለት ጥያቄውን አብራሩልኝ። መጀመሪያ እሳቸው ብዛታቸው ስንት ናቸው የሚል ነው። እሺ እነዛስ ከእሳቸው በኋላ የተመረጡ ናቸው መረጧቸው ተብለው ተነግሯቸው ነው የመረጧቸው ወይስ እንዲጽፉ ዕውቀት ስላላቸው ነው የመረጧቸው ወይስ ደሳቸው ደግሞ ቀድሞ ነግሯቸዋል እነሱን እንዲመርጡ መላኩ ሁለቱ መላእክቶች ነግሯቸው ነው? እሺ አንደኛው ተመልሶሎታል አይደል? የሚታይና የሚጨበጥ ነገር የሚዳሰስ ነገር እንዳዩ ነብዩ አለይሂ ሰላቱ ሰላም ድምጽ ብቻ አይደለም መላእኩን ሰምተውታል፣ አይተውታል። እሱን ያ መጽሐፉ በድምጽ ብቻ ነው የሰሙት። መጽሐፉ ምንም የሚዳሰስ ነገር ተጽፎ አይደለም፣ ድምጽ ብቻ ሰሙ። ሌሎች የሚጽፉ ሰዎች መረጡ ነው። የተጻፈ ነገር አልተሰጣቸውም፣ ድምጽ ነው ብቻ ነው የሰሙት ነው። እሺ እንዴት መሰሉት? መጽሐፉን ሰሙት የሚባለው ያ ድምጽ ብቻ አይደለም፣ መላእኩንም አይተውታል፣ አጠገባቸው ነው እንጂ። ለምሳሌ አሁን የመጀመሪያ መጽሐፍ የመጀመሪያ ቁርአን ሲወርድ ይቅራ የሚባለው ሱራ ሲወርድ ነብዩ አለይሂ ሰላቱ ሰላም ይዟቸው እንደውም እንትን እያላቸው ነበረ። እንትን ይላል እንኳን ከማየትም አልፈው በእጅ ኮንታክት ነበራቸው፣ የአካልም ኮንታክት ነበራቸው። ለምሳሌ ሌሎች ሐዲሳቶችም እንደሚያሳዩት እሳቸው ጋር አይተውታል። እሱንም መላኩ ሚካኤልንም ገብርኤልንም አይተውታል፣ ሁለቱንም ማለት ነው። አይተዋቸዋል ማለት ነው። አይተውታል እንዴ? በምን ለምሳሌ በምን ምሳሌ ተገልጸውላቸው ነው አይተዋቸዋል የምንለው? መልካም። እሱ ደግሞ በሱ ልክ በሱ ተመስሎ ይመጣል። ሁለተኛ ደግሞ በትክክለኛ ማንነቱም ደግሞ አይተውት ያውቃሉ። አድማስን ዘግቶ ነበረ፣ ክንፉን አይቼዋለሁ፣ አድማስን ዘግቶ ነበረ፣ ወደ 600 ክንፍ አለ ብለው ባህሪውንም ተናግረዋል። እንዲሁ ደግሞ ሱረቱ ሙደሲር ላይ 600 ክንፍ እንዳለው 600 ክንፍ እንዳለው አይተውት። ለአንዱ መልአክ ብቻ 600 ክንፍ ለአንዱ መልአክ ብቻ 600 ክንፍ አለው። ያ ተጽፏል በዛ መልክ በዚህ በሐዲስ ላይ ተጽፏል። ስለዚህ በዛ መልክ አይተውታል ማለት በትክክለኛ ማንነቱም አይተውታል። በሰው ልክ በሰው ተመስሎ ሲመጣ አይተውታል። ለምሳሌ እኮ መጽሐፍ ቅዱስ ላይ ብንመለከት አብርሃም ጋር የመጡት እነዛ ሶስቱ እንትኖች ያው ምናልባት በክርስትና አንዳንድ እምነቶች ስላሴ ነው የሚል የስላሴን ያመላክታሉ የሚል እይታ ቢኖርም ነገር ግን ያ ትክክል አይደለም። መላእክቶች ናቸው፣ በሰው መልክ ተመስለው የመጡ መላእክቶች ናቸው ነው የምንለው እኛ። ለማንኛውም በትክክለኛ ማንነቱም በትክክለኛ ሰውነቱ አካሉን አይተውታል። በሰው መልክ ተመስሎ ሲመጣም አይተውታል። ሁለቱም እያንዳንዳቸው ስማቸውን ነግሯቸው ነው። በምን ገለጿቸው? ሚካኤልና ገብርኤል ለየብቻ ሁለቱን እንዳዩ በምንድን ነው ሁኔታ ያረጋገጡት? ናቸው እኔ ጅብሪል ነኝ ብሎ ነግሯቸዋል እሱ ራሱ። ሚካኤልስ
ኦ ያዛኩኝ ያሉት እሺ አለሁኝ እኔ አዎ ይሰማል። ኦኬ ያው እንደነገርኩት ነው። ለምሳሌ ሱነን የተለያዩ ሐዲሳቶች ላይ መጥተዋል መልአኩ ጅብሪልን እንዳዩት የሚያመላክቱ እሱም ደግሞ ያ መሐመድ አንተ ረሱላህ ወአነ ጅብሪል አንተ የአላህ መልእክተኛ ነህ እኔ ደግሞ ጅብሪል ነኝ ብሎ የተናገረባቸውም እንትን አሉ። እኔ ትልቁ ላይ ስላላደረጉኝ አይ ቲንክ ካሜራዬም ደግሞ ትክክል አይደለም ለዛ ነው እንጂ ማስረጃዎች መክፈት ይችል ነበር። ካሜራዬም ትክክል አይደለም አይደል? ይታያል ካሜራ ያው በደንብ ለማየት እንትን አይደለም። ብለር ነገር አድርጓል አይ ቲንክ እንጂ አሁን እዚህ ያሳያችሁ እንደዛ ነገር ስላለበት እንጂ ብዙ ጥያቄዎች የሚያስነሱ ናቸው። በጣም ለመማማር ነው ያው ለማወቅ ነው። ምን አይነት ጥያቄ ነው የሚያስነሱት? ምን አይነት ጥያቄ ነው የሚያስነሱት? ዋናው ጥያቄ ግን አሁን ወደ ቃሉ ነው። ያ ቃል አሁን ዋናው ይሄ ሁሉ ሚካኤልና ገብርኤል መምጣታቸውን ያወራንበት መዳረሻ ነው እንጂ ቃሉ እዛ ከቁርአኑ ለነ ከሰማይ የወረደ የሚለው ከሰማይ የወረድሁ እኔ ብቻ ነኝ ከሰማይ የወረደ የህይወት እንጀራ ስለሚል በእኛም ያነቀ ከሰማይ የወረደው ቁርአኑ ፍጡር ነው ብላችሁ ነው የምትሉት ወይስ አይደለም ብላችሁ ነው የምትሉት? ነው እኔ አሁን ዋናው እዚህ ላይ ነው። ኦኬ ጥያቄዎትን ቀይረዋል ማለት ነው። መጀመሪያ ሲገቡ እንደዛ ነበር የሚያሉ። ለማንኛውም ከፈጣሪ የሚመጣው ቃሉ ምንድነው? ኦኬ ከፈጣሪ ከአላህ ቁርአን በለፍዙም በማዕናውም ፍጡር አይደለም። ማንነቱን የፈጣሪ ባህሪው ነው። ስለዚህ በማስረጃዎች ከፍቼ ለዚህ መጽሐፉም ፍጡር አይደለም ማለት ነው። የትኛው መጽሐፍ ነው የፈለጉት? ቁርአኑ ቃሉ ፍጡር አይደለም እያልኩት ነው። አባ ተደጋጋሚ እየጠየቁኝ ነው ያሉት ከቅድም ጀምሮ ይሄንን እየመለስኩ ያለሁት እኮ ሰማይ ወረደ ሲባል ከሰማይ ወረደ ሲባል እርሱ ያሉት አይ ቲንክ እንደ ተጻፈ ነው የወረዱት እንደ ሳይጻፍ ነው አልኩኝ። ተመላለስን ማለት ነው። አይ ሳይጻፍ ድምጹን ብቻ ነው የሰሙት። ዝም በቁስ ነገር የሚዳሰሱ ነው ሳይሆን በቁስ አይነት ሆኖ ሳይሆን በድምጽ ብቻ ነው የሰሙት። ከዛ ሰሃቦችን እንዲጽፉ አዘዙ አሉኝ። ስንት ናቸው እነሱ አልኩ። ብዛታቸውን አልመለስክልኝም። ከዛ እሱ ታዲያ ፍጡር ነው አይደለም የሚለውን ነው። አይ ፍጡር አይደለም ፈጣሪ ነው የሚለው ነው አሁን ይመልስልኝ ይመስለኛል አይደል? ፈጣሪ ነው አላልኩኝ። ፈጣሪ ነው ብዬታለሁ። ፈጣሪ ነው አላልከኝም፣ ግን ፍጡር አይደለም ነው አልከኝም። ፍጡር አይደለም ያልኩት። ፍጡር ካልሆነ ያው ፈጣሪ ነው ማለት እኮ ነው። ታዲያ በተገላቢያው በተዘዋዋሪ እሺ ከእሳቸው ጋር መግባባት የምትችሉ እነ ማሂር ቀጥሉ። ብዙ እኔ እንትን ማለት አልችልበት። ዛሩ አለሽ? ቀጥል ወይ ዛሩ። ኦኬ ሰላም እንዴት ናችሁ?